ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው ኬሚስትሪ ትምህርት ቪዲዮ እየላችሁ ቀረብኩት ለ12ኛ ክፍል የሚሆን የኬሚስትሪ ትምህርት ቪዲዮ ነው። በዚህ ለሰን ላይ ወይም በዚህ የትምህርት ቪዲዮ ላይ እየላችሁ ቀረብኩት በዛ አመት ኢንትራንስ ኤግዛምን ለምትፈተኑ ተማሪዎች እስካሁን ስታጠኑት የነበረውን የኬሚስትሪ ጥናት በደንብ ኦርጋናይዝድ አድርጋችሁ የኬሚስትሪ ፈተና በትልቁ የተሻለ ውጤት ለማምጣት የሚያስችላችሁ የትምህርት ቪዲዮ ነው ማለት ነው። የመጀመሪያው ምንድነው ከ2013 እስከ 2017 በባለፈው አመት ወይም ከዛም በፊት የነበሩ ፈተናዎች የትኛው ቶፒክ ላይ በሰፊው ሲጠየቁ እንደነበረ የሚያሳይ ጀነራል ኦቨርቪው ይዤላችሁ ቀርቤያለሁ። ሁለተኛ ደግሞ የትኞቹ ቶፒኮች ናቸው በሰፊው በርከት ያለ ጥያቄ የሚወጣባቸው የሚለው ነገርም ታያላችሁ። እናንተ ኤግዛም ኦቨርቪውን ብቻ በማየት የራሳችሁን ኮንክሉዥን መውሰድ ትችላላችሁ ማለት ነው። ፋይናሊ ሜጀር ቶፒክ ብዬ ደግሞ የሰሌክት ያደረኳቸው ትልልቅ ዩኒቶች አሉ። ኤግዛም ኦቨርቪው ከ2013 እስከ 2017 ያለውን ነገር እንመልከት። በመጀመሪያ የኢትዮጵያ ዩኒቨርሲቲ ኢንትራንስ ኤግዛሚኔሽን ላይ ኬሚስትሪ ፈተና 80 ጥያቄዎች ናቸው። እነዚህን 80 ጥያቄዎችን 2 ሰዓት ተኩል ተሰጥቷቸዋል ማለት ነው። እዚህ ላይ በምስሉ ላይ እንደምትመለከቱ ወይም ቴብሉን በደንብ አድርጋችሁ መመልከት ትችላላችሁ። 2013 የኬሚስትሪ ፈተና ቡክሌት ኮድ 16 ስለ አቶሚክ ስትራክቸር ኤንድ ፔሪዮዲክ ፕሮፐርቲስ ኦፍ ኤሌመንት የተጠየቁ ጥያቄ መጠናቸው እነዚህ ናቸው። 2014 ላይ ደግሞ በተመሳሳይ እነዚህ አይነት ጥያቄዎች አሉ። 2015 16 17 በተለያየ ቡክሌት ኮድ ጥያቄዎችን መመልከት ትችላላችሁ ማለት ነው። የ5 ዓመት ኢንትራንስ ኤግዛም ማለት ነው። ስለዚህ ጠቅላላ አድርጋችሁ ስለ አቶሚክ ስትራክቸር ኤንድ ፔሪዮዲክ ፕሮፐርቲስ ኦፍ ኤሌመንት የተጠየቁ ጥያቄዎች አቬሬጅ ማለት ነው ከ10 እስከ 11 ጥያቄዎች ናቸው። ለምሳሌ የአምናውን ፈተና መመልከት ትችላላችሁ። ኦልሞስት 11 ጥያቄዎች ተጠይቀዋል ማለት ነው። ከዛ በፊት የነበሩትም እንደዛው ናቸው 10 11 እንደዛ አካባቢ ናቸው። አንድ ተማሪ ደግሞ የግሬድ 11ን ዩኒት 1ን በሰፊው ካነበበ እነዚህ ጥያቄዎችን በቀላሉ መመለስ ይችላል ማለት ነው። በተጨማሪም በሳቋማ የዩቲዩብ ቻናል ላይ ስለ አቶሚክ ስትራክቸር ከ2013 እስከ 2016 የመጡትን ጥያቄዎችን ተሰርተውላችኋል። እነሱ መመልከት ትችላላችሁ። በሁለተኛ ደረጃ ኬሚስትሪ ላይ በሰፊው የሚጠየቅ ዩኒት ኬሚካል ቦንዲንግ ነው። ኬሚካል ቦንዲንግ ምንድነው? በተመሳሳይ ልክ እንደ አቶሚክ ስትራክቸር 11 ጥያቄና 10 ጥያቄዎች አካባቢ በዚህ ሊስት በተደረገው መሰረት በዚህ ቡክሌት ኮድ ቼክ ማድረግ ትችላላችሁ። ከ2013 እስከ 2016 አሁንም ሳቋማ ዩቲዩብ ቻናል ላይ ተሰርቶላችኋል። እነዛን ኮንቴንቱን ብቻ ቤዝድ አድርጋችሁ ማጥናት ትችላላችሁ ማለት ነው። ሌላው ስለ ታይፕስ ኦፍ ኬሚካል ሪአክሽን ኤንድ ስቶኪዮሜትሪ የተጠየቁ ጥያቄዎች በጣም ውስን ናቸው። ከ5 ጥያቄ አይበልጥም። ስለ ሊሚቲንግ ሪኤጀንት እንዲሁም ደግሞ ስለ ታይፕስ ኦፍ ኬሚካል ሪአክሽን እነሱ ነገሮችን በደንብ አድርጋችሁ ካያችሁ ጥያቄዎችን በቀላሉ የምትመልሷቸው ነው የሚሆነው ማለት ነው። ሌላው ፊዚካል ስቴት ኦፍ ማተር በአቬሬጅ 5 ጥያቄ መጻፋችሁ ላይ ዩኒቱ በጣም አጭር ነው። እዚህ ላይም እንደምትመለከቱት 5 ወይም 6 ጥያቄዎች ናቸው ነው መዘጋጀት ያለባችሁ ወይም ያጠናችሁትን ጥናት እንዴት አድርጋችሁ ነው ኢቫሉዌት ማድረግ የምትችሉት ወይም ሰልፍ ቴስት የምታደርጉት ጥያቄዎች የምትለማመዱት የሚለው ነገርም እዚሁ ማየት ትችላላችሁ። ሌላው ደግሞ ግሬድ 10 ዩኒት 6 እና ግሬድ 11 ዩኒት 6 ስለ ኦርጋኒክ ኮምፓውንድ እነሱ በአቬሬጅ ወይም ተደምረው ሁለቱ ዩኒቶች ባንድ ደምራችኋቸው የምታገኙ ጥያቄ መጠን ኦልሞስት ወደ 7 ወይም 6 ጥያቄዎች ናቸው ያሉት ማለት ነው። ሌላው ግሬድ 10 ዩኒት 3 ስለ ኢምፖርታንት ኦርጋኒክ ኮምፓውንድ ኦክሳይድ ሳልት አሲድ ቤዝ ስለነሱ የተጠየቃችሁ ጥያቄ እነዚህ ናቸው። አምና ላይ ግን ጥያቄ የለውም እንዳጋጣሚ። ሌሎቹ ስለ አሲድ ቤዝ ኮንሴፕት ነው በሰፊው የምታዩት። ደግሞ ሌላው ልክ እንደ አቶሚክ ስትራክቸር እንደ ኬሚካል ቦንዲንግ የ10ኛ ክፍልን አሁንም ዩኒት 3ን አሲድ ቤዝ ኮንሴፕቷን ማገናኘት ትችላላችሁ፣ እዚሁ ላይ መቀላቀል ትችላላችሁ። ግን ዋናው ነገር እስከ 10 ጥያቄ ወይም እስከ 11 ጥያቄ ልትጠየቁ ትችላላችሁ። ኤሌክትሮ ኬሚስትሪ ሌላኛው ነው በርከት ያለ ጥያቄ ከሚወጣባቸው ዩኒቶች መካከል ሌላኛው ፓርት ማንኛው ነው ማለት ነው? ኤሌክትሮ ኬሚስትሪ ነው ማለት ነው። ኤሌክትሮ ኬሚስትሪ ልክ እንደ ሌሎቹ ዩኒቶች ያ ማለት እንደ አቶሚክ ስትራክቸር እንደ ኬሚካል ቦንዲንግ እንዲሁም ደግሞ እንደ አሲድ ቤዝ ኮንሴፕት በርከት ያለ ጥያቄ የሚጠየቅበት ከ11 ጥያቄ እስከ 10 ጥያቄዎችን ልታገኙበት የምትችሉት ዩኒቶች ናቸው ማለት ነው። እዚህ ላይ እንደ ኬሚስትሪ መምህርነት ወይም 12 ዓመት ሙሉ ኬሚስትሪ እንዳስፈተንኩ ማለት አስፈተኛ ይቻለው። ስለዚህ እነዚህን 4 ዩኒቶችን በደንብ አድርጋችሁ ካያችኋቸው ፈተናውን ከግማሽ በላይ የማምጣት እድላችሁ በጣም ሰፊ ነው። ይሄ አቶሚክ ስትራክቸር፣ ኬሚካል ቦንዲንግ፣ አሲድ ቤዝ ኮንሴፕት እንዲሁም ደግሞ ኤሌክትሮ ኬሚስትሪ ማለት ነው።
ሌላው ስለ ኢንዱስትሪም የተወሰኑ ጥያቄዎች ናቸው። ከ5 እስከ 6 ጥያቄዎችን ታገኙ ይችላልላችሁ። ለምሳሌ በባለፈው ዓመት ወይም 2017 ላይ 3 ጥያቄ ነው የተጠየቀው። እዚህ ላይ እንደምትመለከቱት ደግሞ ስለ ፖሊመር አንድ ጥያቄ ብቻ 40ኛዋን ጥያቄ በዚህ ቡክሌት ኮድ 40ኛ ጥያቄ ብቻ ናቸው የተጠየቀው፣ ሌላው የለም ማለት ነው። ኢንቫይሮንመንታል ኬሚስትሪም አምና ላይ 5 ጥያቄዎች አካባቢ ላይ ተጠይቋል ማለት ነው። 5 ወይም 6 ጥያቄዎች ተጠይቋል። ከዛ በፊት ግን አነስተኛ ቁጥር ነበረው። አሁን ላይ ግን በሰፊው ጥያቄ ጠይቀዋል ማለት ነው። ሌሎችም አሉ ስለ ኬሚስትሪ ኤንድ ሜዠርመንት። ይሄንኛው ግሬድ 9 ላይ ነው ያለው። አምና አልተጠየቀም። በዛ ዓመትም ይጠይቃሉ ብዬ አልገምትም። ለምን እናንተ ኢንትራንስ ኤግዛምን የምትዘጋጁት በአሮጌው መጽሐፍ ስለሆነ ማለት ነው። ሶሉሽን በዛ ዓመት ትጠየቃላችሁ። አምና ላይ አልተፈተኑም። በዛ ዓመት ላይ ግን ስለ ሶሉሽን ጥያቄ ትጠየቃላችሁ። ለምን ግሬድ 10 ዩኒት 2 ነው። ስለዚህ አዲሱ መጽሐፍ ላይ ደግሞ ግዴታ የጥያቄ መጠየቅ ስላለበት በዛ ዓመት ይሄን ነገር ያካትታል ማለት ነው። ኢንትራንስ ኤግዛም እንግዲህ በሰፊው ከቨርድ የሚያደርጋቸው ቶፒኮችን መመልከት እንችላለን። አትሊስት 1-6 ቶፒኮችን እንመልከት። እንግዲህ ሜጀር ቶፒክ ብለን ከመረጥናቸው መካከል የመጀመሪያው ምንድነው? እንግዲህ ከ10 ጥያቄ ወይም ከ11 ጥያቄ በላይ የሚወጣበት ዩኒት ስለ አቶሚክ ስትራክቸር ኤንድ ፔሪዮዲክ ፕሮፐርቲስ ኦፍ ኤሌመንት ነው ወይም ኳንተም ቲዮሪ ነው። ሶ ይሄን ግሬድ 11 ዩኒት 1 ላይ ታገኙታላችሁ። በሰፊው በደንብ አድርጋችሁ አገላብጣችሁ መጻፋችሁን ማንበብ መቻል አለባችሁ። ሪቪው ኤክሰርሳይሱን እንዲሁም ደግሞ ሳቋማ ላይ የተሰራላችሁን ኢንትራንስ ኤግዛም ጥያቄዎችን በደንብ አድርጋችሁ በፍጥነት በማየት ጥያቄዎቹን በቀላሉ መመለስ ትችላላችሁ። ሶ አቶሚክ ቲዮሪ ኤንድ አቶሚክ ሞዴል፣ ዳልተን አቶሚክ ቲዮሪ፣ ስለ ሞደርን አቶሚክ ቲዮሪ እንዲሁም ደግሞ ስለ አቶሚክ ሞዴል ማለት ነው። አይሶቶፕ ኤንድ አቬሬጅ አቶሚክ ማስ እንዴት ካልኩሌት ማድረግ እንደምትችሉ አይሶቶፕን በዴፊኒሽንም እንዲሁም ደግሞ በፎርሙላም ደረጃ ልትጠየቁ ትችላላችሁ ማለት ነው። ኤሌክትሮማግኔቲክ ሬዲዬሽን ይህንን ፎርሙላ ሁልጊዜ ብታስቡት መልካም ነው ማለት ነው። ኢነርጂ which is equal to Planck constant times frequency ነው። ሶ ፍሪኩዌንሲ ለመፈለግ ደግሞ ስፒድ ኦፍ ላይት ኦቨር ዌቭሌንግዝ አለ። ሶ ይህችን ፎርሙላ በደንብ ተለማመዷት። ዌቭሌንግዝ እና ፍሪኩዌንሲ ምን አይነት ሪሌሽንሺፕ አላቸው፣ ፍሪኩዌንሲ እና ኤነርጂ እንዲሁም ደግሞ ዌቭሌንግዝ እና ኤነርጂ ምን አይነት ሪሌሽንሺፕ እንዳላቸው እሱን ነገር በደንብ ተለማመዱ። በተጨማሪ ስለ ኳንተም ነምበር ነው። ኳንተም ነምበር ሰፋ ያለ ነገር ማየት አለባችሁ። ስለ ፕሪንሲፓል ኳንተም ነምበር፣ አዙምቻል ኳንተም ነምበር፣ ማግኔቲክ ኳንተም ነምበር ኤንድ ማግኔቲክ ስፒን ኳንተም ነምበር፣ ስለ አራቱ ኳንተም ነምበሮች በደንብ አድርጋችሁ ማየት አለባችሁ ማለት ነው። በሆርስ አቶሚክ ሞዴልን ለብቻው ሰፋ ያለ ትምህርት እስከሆነ ድረስ ለብቻ ዩት ግሬድ 11 ላይ በደንብ አድርጋችሁ የምታዩት ዩኒት ነው ማነው ቶፒክ ነው። ኤሌክትሮን ትራንዚሽን ኤንድ አብዞርቤሽን ኦፍ ኢነርጂ እዚህ ላይ በሆረ አቶሚክ ሞዴል ላይ በደንብ አድርጋችሁ ታዩታላችሁ። ሰፋ አድርጋችሁ ተመልከቱ ይሄን ፓርት። ኤሌክትሮን ኮንፊግሬሽን እኔ በሰፊው አስተምራችኋለሁ። ይህ አንድ ኬሚስትሪን ለመፈተን ወደ ኢንትራንስ ኤግዛም የሚገባ ተማሪ ብዙ ጥያቄዎችን ከቨር ለማድረግ የሚያስችለው ቤዚክ ቶፒክ የኬሚስትሪ ቤዚክ ቶፒክ ኤሌክትሮን ኮንፊግሬሽን ነው። ሶስቱንም መንገዶች አዲስ ቪዲዮ ሰርቼ አሳያችኋለሁ ማለት ነው። ምክንያቱም ኤሌክትሮን ኮንፊግሬሽን መጻፍ ከቻላችሁ ስለ ፔሪዮዲክ ፕሮፐርቲስ ኦፍ ኤሌመንት ኦር ፔሪዮዲሲቲ በሰፊው መስራት ትችላላችሁ ማለት ነው። እሺ ሁለተኛ የምንመለከተው ሜጀር ቶፒክ ምንድነው? ኬሚካል ቦንዲንግ ኤንድ ሞለኪላር ስትራክቸር ኦር ጂኦሜትሪ። ይሄ በጣም ግሬድ 11 ዩኒት 2 ላይ በሰፊው የተማራችሁት በጣም ሰፋ ያለ ቶፒክ ነው። ከ10 እስከ 11 ጥያቄዎችን የምታገኙበት ዩኒት ነው። ስለዚህ እዚህ ዩኒት ላይ የምታዩት ምንድነው? አንደኛ ስለ ዴፊኒሽን ኦፍ ኬሚካል ቦንዲንግ፣ ታይፕስ ኦፍ ኬሚካል ቦንዲንግ፣ አዮኒክ ቦንዲንግ፣ ኮቫለንት ቦንዲንግ፣ ሜታሊክ ቦንዲንግ፣ እነዚህ ነገሮችን ቶሎ ቶሎ ከቨር ማድረግ መቻል አለባችሁ። አሁንም በተመሳሳይ ሳቋማ ዩቲዩብ ቻናል ላይ በቶፒክ ብቻ የተሰራ የኢንትራንስ ኤግዛም ጥያቄዎች አሉ። እነሱ ጥያቄዎች በመሰራበት ሰዓት ሰፊ ማብራሪያ ሰጥቻለሁና በሱ መከለስ ትችላላችሁ በፍጥነት። ሃይብሪዳይዜሽን በደንብ ዩት፣ ሞለኪውላር ጂኦሜትሪ ወይም ሼፕ ላይ በደንብ ትመለከታላችሁ። ስለ ፖላሪቲ በደንብ የምታውቁት እዚህ ላይ ነው ማለት ነው። ኢንተርሞለኪውላር ፎርስ። በተጨማሪ ደግሞ ኬሚካል ቦንዲንግ ላይ እጅግ ወሳኝ የሚባል ቶፒክ አለ። እሱ ምንድነው? ሊውስ ስትራክቸር ነው። እሱን ደግሞ በቀጣይ የትምህርት ቪዲዮ ይዤላችሁ እቀርባለሁ ማለት ነው። ሌላው ስለ አሲድ ቤዝ ኮንሴፕት ነው። ሰፋ አድርጋችሁ መመልከት ያለባችሁ ነገር ስለ አሲድ ቤዝ ኮንሴፕት ነው። ይህ ግሬድ 10 ዩኒት 3 እና ግሬድ 12 ዩኒት 1 በሰፊው የተቀመጠ ቶፒክ ነው። ስለዚህ ስለ ታይፕስ ኦፍ ኦክሳይድ ኤንድ ሳልት ፍሮም ግሬድ 10 ይችን ጨመር ታደርጉና አሲድ ቤዝ ኮንሴፕቱን ግሬድ 12 ላይ ስለ አርሂነስ፣ ብሮንስትን ሎሪ፣ ስለ ሊውስ አሲድ ቤዝ ኮንሴፕት በደንብ ትመለከታላችሁ። ቪዲዮ ተሰርቶላችኋል ማየት ትችላላችሁ። ጥያቄዎችም አሉ የተሰሩ ጥያቄዎችን እነሱ በደንብ ቤዝ አድርጋችሁ መስራት ትችላላችሁ። ስትሮንግ ኤንድ ዊክ አሲድ ምንነት በደንብ ትለያላችሁ። ፐርሰንት አዮናይዜሽን ስፔሻሊ ለዊክ አሲድ ኤንድ ዊክ ቤዝ፣ ፒኤች ኤንድ ፒኦኤች ሌላኛው ነገር ነው ማለት ነው። ኢንዲኬተር ስለ ሃይድሮላይዝ ኦፍ ሳልት በየአመቱ ኢንትራንስ ኤግዛም ላይ ከሚጠየቁ
ቶፒኮች መካከል አንዱ ሃይድሮላይዝ ኦፍ ሳልት ነው። which salt is acidic, basic, neutral የተባላችሁ የምትጠይቁበት ፖይንት ነው። የትኛው ሳልት ነው ፒኤቹ ከ7 የበለጠ ያነሰ የምትባሉትም እዚህኛው ቶፒክ ላይ ነው ማለት ነው። ዊክ አሲድ ቤዝ ካልኩሌሽን አለ። የዊክ አሲድ በተለይ አይሲ ሜትድ ኢኒሻል ቼንጅ ኤንድ ኢኩሊብሪየም እያልን የምንሰራው አይሲ ሜትድ አለ። አዘራይስ ሌላ መንገዶችን መጠቀም እንችላለን። ቪዲዮን መመልከት ትችላላችሁ የተሰሩላችሁን። ኢኩቫለንት ፖይንት ቨርሰስ ኢንድ ፖይንት ሁለቱን ዲፈረንሺየት አድርጉ። በየአመቱ የምትጠየቅ ፖይንት ነች። መጽሐፋችሁ ላይም ትልቅ አውትካም ነች። ሌላው በአራተኛ ደረጃ የምንመለከተው በርከት ያለ ጥያቄ የሚመጣበት ዩኒት ኤሌክትሮኬሚስትሪ ነው። ኤሌክትሮኬሚስትሪ ላይ እንግዲህ 11 ጥያቄ ወይም ከዛ በላይ ነገር ታውቃላችሁ። ሲኩዌንሱን በጠበቀ ደረጃ ልንገራችሁ እንዴት ማወቅ እንዳለባችሁ። ስለ ኤሌክትሮኬሚስትሪ ለማወቅ መጀመሪያ ኦክሲዴሽን ነምበር ማወቅ አለባችሁ። ምክንያቱም ኦክሲዴሽን ነምበር ስታውቁ ሪአክሽኑን ሪዶክስ ነው ወይስ ነን ሪዶክስ ሪአክሽን ነው የሚሆን ነገር ትለያላችሁ። ስለዚህ አናላይዝ ለማድረግ ያስችላችኋል ይሄኛው ኦክሲዴሽን ነምበር ማወቁ። ኦክሲዴሽን ነምበር ማወቃችሁ ይሄ ብቻ አይደለም ጥቅሙ። ስለ ሪዱሲንግ ኤጀንት፣ ኦክሲዳይዚንግ ኤጀንት፣ ሪዱስድ ሰብስታንስ፣ ኦክሲዳይዝድ ሰብስታንስ አይዴንቲፋይ ለማድረግ ያስችላችኋል ማለት ነው። ይችን ፓርት ለብቻዋ መጀመሪያ መስራት አለባችሁ። ኦርደሩን ጠብቃችሁ ኤሌክትሮኬሚስትሪን በቀላሉ መረዳት ትችላላችሁ። ከዛ በኋላ ስለ ኤሌክትሮላይሲስ ነው የምትረዱት። ኤሌክትሮላይሲስ ኤንድ ኤሌክትሮኬሚካል ሴሎችን ስለ ኤሌክትሮላይቲክ ሴል፣ ጋልቫኒክ ሴል ታውቃላችሁ ማለት ነው። ጋልቫኒክ ሴል ወይም ቮልቲክ ሴል ምንድነው? ኤሌክትሮላይሲስን ሰፋ ያለ ቶፒክ ስለሆነ 12ኛ ክፍል በደንብ ዩኒቱ ላይ ተመልከቱት። ኤሌክትሮላይሲስ ኤንድ ኢትስ አፕሊኬሽን ስለ ኤሌክትሮፕሌቲንግ፣ ኤሌክትሮ ሪፋይኒንግ እነዚህ ነገሮች የኤሌክትሮላይሲስ አለም ደግሞ የኤሌክትሮላይቲክ ሴል ሰፊ አፕሊኬሽኖች ናቸው። እሷ ፈተና ላይ በጣም ወሳኝ ነገር ነው። ምክንያቱም የአፕሊኬሽን ነገር ኢንትራንስ ላይ አይቀርም፣ ብዙ ጊዜ ይጠየቃል። ሴል ፖቴንሻል ነርነስት ኢኩዌሽን ብለን የምንጠራው ኤሴል which is equal to A of cathode minus A of anode እያልን የምንሰራውና ሌላኛው ደግሞ ነርነስት ኢኩዌሽን ብለን የምንጠራው አለ። እሱንም አሁን ላይ የትምህርት ቪዲዮ ልሰራላችሁ ሳይሆን ወይም ለሰም ልሰጣችሁ ሳይሆን እነዚህ ነገሮችን አጽንኦት ሰጥታችሁ እንድታዩ ነው የምፈልገው። ሌላው ኳንቲቴቲቭ አስፔክት ስለ ፋራዳይ ስሎው ፈርስት ሎው እና ሰከንድ ሎው በዴፊኒሽን ደረጃ በተለይ ፈርስት ሎው በየአመቱ ኢንትራንስ ኤግዛም ላይ ወይ ፎርሙላ ይመጣል አለም ዴፊኒሽኑ ወይንም ደግሞ ማስ ዲፖዚት አት ካቶድ ኦር አኖድ ኢን ተርምስ ኦፍ ፋራዴይ ፈርስት ሎው የሚጠይቅ ጥያቄዎች አሉ። እነሱን ታስቡበታላችሁ ማለት ነው። እንዲሁም ደግሞ ጥያቄያችሁ በጣም በርከት አድርጋችሁ ለመስራት ከፈለጋችሁ ስለ ኬሚካል ኬኔቲክስ እና ኬሚካል ኢኩሊብሪየም እነዚህ መጽሐፎቹ ላይ አነስ ያሉ ወይም አጠር ያሉ ቶፒኮች ናቸው፣ ግን እጅግ አስፈላጊ ናቸው። ቀላል ጥያቄዎች ናቸው የምትጠይቁት። አስዩም ዚስ ዋን ኬሚካል ኬኔቲክስን ለምሳሌ 3 ፖይንቶችን ብታውቁ ጥያቄዎችን በቀላሉ መመለስ ትችላላችሁ። ኢንትራንስ ኤግዛም ጥያቄ አሁንም ነግሬያችኋል። ወደ 16 ቪዲዮዎች በየቶፒኩ ተከፋፍሎ ከ9 እስከ 12 ተሰርቶላችኋል። የአምናውን ቪዲዮ ተመልክታችሁ ፕሌሊስት ላይ ቼክ አድርጉ። ኬሚካል ኢኩሊብሪየም ደግሞ እነዚህ ፖይንቶችን ማየት በቂ ነው። ለምሳሌ ኬሚካል ኢኩሊብሪየም ላይ ስለ ዳይናሚክ ኬሚካል ሪአክሽን ስትማሩ ሪቨርሲብል ነው ወይስ ነን ሪቨርሲብል የሚለው ነገር አይዴንቲፋይ የማድረግ ወይም ሁለቱን ዲስቲንጉሽ ማድረግ። ኤክስፕሌን ዳይናሚክ ኢኩሊብሪየም፣ ዳይናሚክ ኬሚካል ኢኩሊብሪየም አት ኢኩሊብሪየም ፖይንት፣ እንዲሁም ደግሞ ስለ ኢኩሊብሪየም ኤክስፕሬሽን ኬሲ ኤንድ ኬፒ እንዴት ኤክስፕረስ ማድረግ እንችላለን። ካልኩሌት ኢኩሊብሪየም ኮንሰንትሬሽን ወይም ኢኩሊብሪየም ኮንስታንትንም እሱን ነገር በደንብ ታዩታላችሁ ማለት ነው። ስለዚህ እነዚህ ነገሮችን ጨማምራችሁ ፋክተር አፌክቲንግ ኬሚካል ኢኩሊብሪየም በየአመቱ ደግሞ ፈተና ከሚመጣው ነገር መካከል ምንድነው እዚህ ላይ ፋክተር አፌክቲንግ ዘ ፖዚሽን ኦፍ ኬሚካል ኢኩሊብሪየም የሚባል አለ። ኮንሰንትሬሽን፣ ቴምፕሬቸር፣ ፕሬሸር፣ ቮሊዩም እነዚህ ሪአክሽን ቫሪያብሎች ሲቀያየሩ ኢኩሊብሪየም ፖዚሽን ወይም ዳይናሚክ ኬሚካል ሪአክሽኑ ምን ይሆናል የሚለው ነገር ምን አይነት ሪስፖንስ ይሰጣል የሚለውን ሊቻትለር ፕሪንሲፕልን ትመለከታላችሁ ማለት ነው። በስተመጨረሻ በጣም ጨምራችሁ እንድታዩት የምፈልገው ምንድነው ስለ ኦርጋኒክ ኬሚስትሪ ፓርት ነው። ግሬድ 10 ዩኒት 6 በተመሳሳይ ግሬድ 11 ዩኒት 6 እነዚህ ሁለት ዩኒቶችን ባንድ ያዙና የምትጠይቁት ጥያቄ አንደኛ አይፓክ ኔሚንግ ትጠይቃላችሁ፣ በሁለቱም ዘርፍ ላይ ማለት ነው። በደንብ ይዩት። ፕሪፓሬሽን ናቸው። ፕሪፓሬሽን ላይ በተለይ የሃይድሮካርበን ከሆነ የሚቴን ኢቲን እና ኢታይን የነሱን አስቡበት። እኔም ቪዲዮ ሰርቻለሁ፣ ቸክ አድርጉ። ዩዝ ኦፍ ሃይድሮካርበን ጥቅማቸው የነሱን ጥቅምም እንደዚሁ ፈተና ላይ በደንብ ማሰብ አለባቸው። በተለይ ዩዝ ስትፈልጉ የማን ታያላችሁ? የሚቴንን እንዲሁም ደግሞ ኢቲን አለ። በተመሳሳይ የኢታይን አለም ደግሞ የአሲታይለንን በደንብ አድርጋችሁ ማየት አለባችሁ። ማለት ጥቅማቸው ምንድነው የሚለው ነገር እዩ። ፕሪፓሬሽንም እንደዛው በተመሳሳይ ሳቹሬትድ ቨርሰስ አንሳቹሬትድ ሃይድሮካርበን በደንብ እዩ። ካርቦክሲሊክ አሲድ፣ አልኮል፣ ኢስተር ኤንድ ሊፒድ የግሬድ 11 ዩኒት 6 ላይ ያለ ቶፒክ ነው። አጠር መጠን አድርጋችሁ ማየት ትችላላችሁ። ፖሊመር ዩዝ ይሄ ደግሞ ከግሬድ 12 ዩኒት 4 ላይ የተጠየቀ ነገር ነው ማለት ነው።
እሺ ስትራክቸራል አይዞመር ወይም ስለ ታይፕስ ኦፍ አይዞመር በተመሳሳይ ፋንክሽናል ግሩፕ እነዚህ ነገሮች ሁሉ በደንብ አድርጋችሁ ተመልከቱ። አሁን በነገርኳችሁ መሰረት የተዘጋጃችሁትን ወይም ያጠናችሁትን ጥናት መሰረት አድርጋችሁ ይህን ጀነራል ኦቨርቪው በመጠቀም ጥያቄዎችን ተለማምዳችሁ የኢንትራንስ ኤግዛም ፈተናችሁን ከ70% በላይ ከፍ ማድረግ ትችላላችሁ። ስለዚህ ለዛሬ እዚህ ላይ ይበቃናል። በቀጣይ ግን ስለ ኤሌክትሮን ኮንፊግሬሽን እና ስለ ሊስት ስትራክቸር ከሌሎች ቶፒክ ጋር እንዴት አድርገው እንደሚገናኙና ምን አይነት ጥያቄ ይጠይቁናል የሚለውን ነገርም በደንብ አድርጌ አሳያችኋለሁ ማለት በጣም ወሳኝ ነገር ስለሆነ ማለት ነው። ስለዚህ ተማሪዎች አሁን እንደነገርኳችሁ ኬሚስትሪ ከ2013 እስከ 2017 በየቶፒክ የተሰሩ የኢንትራንስ ኤግዛም ጥያቄዎች አሉ። የ2017 ኖርማል ኢንትራንስ ኤግዛሙ ነው እዚህ ላይ የምትመለከቱት። ሌሎችም ቪዲዮዎች ግን በእያንዳንዳቸው ቶፒክ ለይታችሁ ማየት ትችላላችሁ ማለት ነው። ለምሳሌ እዚህ ላይ እንደምትመለከቱት ሜጀርመንት አለላችሁ። ስለ ሜጀርመንት፣ ስለ አቶሚክ ስትራክቸር፣ ስለ ኬሚካል ቦንዲንግ፣ ስለ ፊዚካል ስቴት ኦፍ ማተር እንዲሁም ደግሞ ስለ ስቶኪዮሜትሪ፣ ስለ ሬት ኦፍ ሪአክሽን፣ ኬሚካል ኢኩሊብሪየም፣ ኢንትሮዳክሽን ቱ ኦርጋኒክ ኮምፓውንድ የሚላለ ሶሉሽን ሁሉም ቪዲዮዎች በቶፒክ ከ9 እስከ 12 ሰፓሬት አድርጌ ሰርቼላችኋለሁ። እናንተ ብቻ እነዚህን ቪዲዮዎች እያያችሁ የሰጠሁትን ማብራሪያ በደንብ ቤዝ አድርጋችሁ ወደ ፈተና ከገባችሁ ፈተናውን በቀላሉ መስራት ትችላላችሁ ማለት ነው። ለዛሬ እዚህ ላይ ይበቃችኋል። እንደነዚህ አይነት ጠቃሚ የሆኑ የኬሚስትሪ ትምህርት ቪዲዮ ይዞላችሁ የቀረበው ሳቋማ ነው። ሳቋማን ሼር እያደረጋችሁ ላይክ እያደረጋችሁ እንደውም ሰብስክራይብ እያደረጋችሁ መማር ትችላላችሁ። መልካም ጥናት ይሁንላችሁ። መልካም ፈተና